አብሬሽ ሄርሜን ያስደስታል። ሄርሜ አራጋይስ እናንተ እንዴት ነው? አረ ነው እኔ ነኝ ያልገባኝ ንግግሬ ማለት እየተምትናገሩትን ቢከርፉኝ ጥንቃቄ ያስፈልጋል። ስለ አብርሽ ስለነ ምናምን ነገር እንዲህ ተባለ በእሱ አካውንት ነው ምናምን የሚባል ነገር ወደ ፓስ የሆነ ነገር ነው። ዶወር ያባዛል እሱ አይደለም። እነሱ አንድ ሆነው እኛ በርቱልን ፍቅራችሁ ነው የምንፈልገው የሚል ነገር ማበረታታት እንጂ ሌላ አይዲያ እያመጣን ደግሞ ለነዛ ማዘጋጀት አያስፈልግም። የኔ ሀሳብ ነው ይሄ እና የምንፈልገው የእነሱን ደስታ ነው የእነሱን አንድነት ነው እንጂ እነሱ ራሱ ቲፎዞ መሆን ስለሆነ እና እሱ ምንድነው የሄርሚ አካውንት እምቢ ስላለ ነው ወደ እሱ ጋር የሆነው። ቢሆንም እንኳን ምንም በአብርሃም ነበረ ጋስት ገብታ አታውቅም። ሄርሜ ጋስት ገብታ ነው ጫወታው በሄርሜላ አይደል እንዴ? ጅማሬም ከሄርሜላ ነበር፣ ያው ተገለበጠ እንጂ ኔትወርክ ይዟቸው ነበር። ዩቱብ በጣም ነው የሚያስጠላው። ያበቃውን በሄርሜላ ነው። ተንጫጩ እኮ ከልጁ የራስ ወረድ ይበለዋል። እና ትክክል ተው፣ ልጁን ይኖርበት እንዴ፣ እኛ እንፈልገዋለን። ጉድ እኮ ነው። ተንጫጩ እኮ። አረ ሄርሜ ከና በላይ ሄርሜ ትፈልጋለች። ተው እንዴ። አረ እኛም እኮ ለእኛ ድምቀታችን እኮ ነው። ሁለቱም ከሌለ እኮ የለመሆን ነው እንጂ እኛ የጊፍት አሁን ደመቁ ችግርተኛ ናት። እሷ ሁሌ ችግር ስላልባት ትላለች። ግን የዚህ አይነት ሞመንት የላትም። የዚህ አይነት እንትን የላትም፣ ተስጦም የላትም። መጠየቅ እንኳን አትችልም። አልለመደችማ። አይፈረድባትም እኮ እሷ እኮ ቅርብ ጊዜ ነው የመጣችው። መማር ትችላለች። መማር የሚፈልግ ሰው ከሆነች ማለት ነው ወዶች ከዚህ መማር ትችላለች እኮ እሷ መማር ቢፈልግ ካስታወሰች እሷ ገንዘብ ስታገኝ በዙሪያ ላይ ሆሆ የሚለው ብዛታቸውን በዚህ ማወቅ ትችላለች። ሄርሜ ግን በፍቅር እንዳመጣችም ደግሞ ማወቅ አለባት። በቃ ልዩነቱ ይሄ ነው። እና የምንደግፈው ይህንን ነው፣ ፍቅርን ነው እንጂ ገንዘብ አይደለም። በቃ ገንዘብ ምንም አይሰራም። አስተር አሁን እኛ ምንድን ነው አይዲያችን? እሷ ብቻዋን እንኳን ከመጣች እሷ ጋር እየተጫወትን በቀጠሩ ጊዜ እኛ ከማንም ጋር እኛ የጌም ምናምን ችግር አይደለም። አይዲያችን እንደዚህ ስትገባልን ከእሷ ጋር በቃ አትፎካከሩ። ፉክክር አያስፈልግም። ምን ፉክክር? ይሄ ህይወት ነው። እሷ ጋር ህይወት ነው። ያ ጌም ነው። በቃ ይሄ ህይወቷ ነው። አብርሽና ሄርሜ ህይወታቸው ነው። ይሄ ግን ጌም አትክፈቱ። የምርን ነው። ማሸነፍና ማሸነፍ እኮ ያለም ነው። በእነሱ አልተጀመረም። ደግሞ እነ ትክክል ናቸው እንጂ ዝም ብለው የሚያሽቃብጡት ጉድ እኮ ነው። በዛ ላይ ማለት ነው የተገር ነው ሁለት የአንድ ባል እሱ የተፋተች ሚስት እንዴት ነው ከአንዷ ሚስት ጋር የምትጫወተው? እሷ ራሱ ገንዘብ ፈልጋ ነው። ኧረ የራሷ ለምን ነው እንጂ ሄርሜላን ለምን የኔ ባል ሌላ ባል ያገባ ከሱ ሚስት ጋር እጫወታለሁ። በየተራው በእናታችሁ ምን ሆናችሁ? አትጩ። በየተራው አውሪልን። ምን አዲስ ነገር አለ? እኔ ሰላም ልላችሁ እንዴት ናችሁ ልላችሁን የመጣሁት። እንዴት ናችሁ? ሁሉ ሰላም ፒስ ነው? የኔ ቅመሞች ቅመም ሆናችሁን አሳይታችኋል። እናንተ ጀግና ናችሁ። ብርሽን ቆጥብ። የመዳም ቅመም ትቀድጃለሽ። ልጅ ደግሞ ማሸነፍ ያለ ነው። ደግሞ ቅድም ስታወረ ሰምቼ ነው በእሱ የቀየረው ወስዱ ነው ምናምን ስትሉ የእሱ እምቢ ብሎት ነው የቀየረው። ስለዚህ በእሷም ሆነ በዚህም ሆነ እነሱ ብትሸነፍም አዲስ ናትኝ ለእሷ ሴት የለውም ምንም አይሰጥም ማለት ነው። እናንተ እሱ ነገ እናርገው ብሎ ነበር አይደለም? ነገ እናርገው ብሎ ነበር አይደል? ዛሬ ማለት እንደተወዳይ ሲነጋ ማለት ነው። እኔ እንጃ ብቻ እነሱ አሸነፉ አላሸነፉ፣ ሩታን ብታሸንፍ ደስ ይላል። ምንም ኖርማል ነው። ብታሸንፍ እሱ አሸነፈ ማለት የልዑሌ ነው። ሁሉም ኖርማል ነው። እሱን ከወደዳችሁት ያው ስለሆነ የሰው ልጅ ደግሞ በጊፍት ወይም በብር አይደለም ማፈቀር ካለበት በሰው እንጂ ለአንድ ቀን ጊፍት ብላችሁ ሰውን እንዳትሳደቡ፣ ቼክ እንዳታረጉ፣ ሰው ራሱ አትሳደቡ። እነሱ ተዋቸው ይሳደቡ። በፍቅር ነው እንጂ ማመን ነው። እኛ እኮ አልተሳደብንም፣ ግን እሷ ደጋፊ እናንተ አይደለም እንጂ እነሱ አብሽን በእንትን ለምን ነበር መሰልሽ በግጥም አድርገው ይሳደባሉ ምናምን።
የወረደ ጭንቅላት ያለው። አሁን እሷ ደስ የሚላት ይመስላችሁ። አሁን ዛሬ ደግሞ መጥታ ወይ አብረሽኝ እኔ ጋር እንድትለው ትችላለች። ያን ማሰብ አለባቸው። ሰውን እሷን ከወደዱ በስነ ስርዓት እሷን አድንቀው እንደዚህ በቃ ጀግና እንደዚህ አድርገው መውረድ፣ እሱን መሳደብ አይጠበቅባቸው። እያልን አለን እኛም እሱን ነው። እሱ ካልፈለገ የፈለገው ጋር መሆን ይችላል። እሱን እኮ አለመከተት ይችላሉ፣ አለማየት ይችላሉ። ግን ስድብ አያስፈልግም። እየገጠሙ ለሱ ስድብ አያስፈልገውም። እያንዳንድሽን እኮ ዩቱበር ሌላ ሰው አይደለም እንዴ? ሁሉም ሰው ይፋታል፣ ይቀጥላል። ህይወት እኮ ይቀጥላል። እስካለሽ ምድር ላይ ይቀጥላል። ንገራችሁ አይቀጥልም። አንድ እሷን ቢሆን በቃ ውስጧ ደስ ነገሩ ደስ የሚበል አይላትም። አንድ ሰው ባሏ የድሮ ባል ኤክስ የነበረ ሰው ልጅ አላት። ነገ ለልጄ በቃ የሆነ ነገር ለልጄ ብላ ብታስብ ደስ ይላል። ሰው ሲሰርበው ደስተኛ ልትሆን አይገባም። ምንም ደስ የሚያስደርግ የለም። እንደውም ሰው እዚህ ለዕለት ጊፍት ሰጣት ደስተኛ ልትሆን እንጂ ውስጧን ለዘላለም ህይወቷን እነዚህ ጊፍተሮች አይኖሩላትም አይደለም። ለልጆቿ መልስ አይሆኑላትም። በስነስርዓት ጸድት ያላማ በቃ ነገ የሆነ ይሄን ነበር ብላ የምትናገረው ለልጇ የምታስተምረው ጥሪት ትንሽ ነገር ማስቀመጥ እንደወለደ ሰው ሰከን ማለት ማልመድ አለባት። አንዴ ተጨርስ ሀሳቧን ጋይስ ማይየቀጥል እና ነገ ልጇ ነገ አባቴ እኮ እንደዚህ እያደረግሽው ለምን የሚባል ጥያቄ ብዙ ጥያቄ አለ አይደለም? ያን መመለስ አትችልም። እዚህ የጊፍተሮች እና የቲክቶከሮች ያሳስቱሻል። አንዳንዴ ስላጨበጨቡልሽ ስለወደዱሽ ምናምን ይህ ውስጥ የራሽን ህይወት ማንም አይኖርልሽም። ሲጀመር መከባበር ካለባት ራሷን ስታከብር ሰውን ታከብራለች። ሲጀመር አንቺ ራሽን ስታከብሪ ሌላ ሰው ታከብሪያለሽ። እዛ ገብተው እሱ ሲሳደቡ ይህ ለእኔ ነው የመጣችሁት፣ እኔ ግጥሙም ሆነ ምንም ሆነ እኔን የሚወክል ግጠሙና ውጡ። እሱ የለም ሂዷን በቃ እሱ ቢሆን የልጅ አባት ያው ከሆን በኋላ ባትናገሩት ችግር የለውም። ነገ እንገናኛለን። በፍቅርም ሆነ በምንም ለልጃችን ስንል እንገናኛለን። እንደዚህ ማድረግ የለባችሁም ማለት ይሄ ኖርማል ኢዚ ነገር ነው። ግን በቃ የወዱኛን ምናምን ተብሎ እሱን መሳደብ፣ እሱን ሲያቋሹ ምድረ ኮተታ ሙላ እሱ ከዛ ቲሸርታቸውን እየለበሱ እዛ ሲጨፍሩ ያመሹት ራሱ በሱ ቲሸርት በሱ ምናምን ነው። እነሱ ደግሞ ይሳደባሉ እንደዚህ ውጥር። ይህ አብርሽ ሁሉም ልንገራችሁ ከአብርሽ የተረፈው ሁሉም ልቃሚ ነው። ከአብርሽ የተረፈው ነው እዚህ ጋር ሲንኮለኮል የነበረው። አብርሃም ታደሰ በገንዘብ ምናምን ቼክም አያረጋቸውም፣ ቼክም አላደረገውም። ጌም ተጫወተ ላሽ ነው ያለው። እንደ ድጋሜ ተሸንፈው እየለቃቀሙ ጌም አንድ አንበሳ ወርዱልኝ፣ የመሄጃ የመሸኛ አንድ አበባ ወርዱ አላለም። እሱ ልቡ ጥቅ ያለ ነው። እሱ ጥቅ ያለ ነው። ለገንዘብ የማይንሰፈሰፍ ለሰው ልጅ ፍቅር እንጂ ገንዘብ አይገዛውም። ደግሞ አትጫጩ፣ አትሳደቡ። የሰው ልጅ ስድብ አይገዛውም። በቃ በፍቅር አስተምሩ። ትምህርት የሚሰጣችሁ በቃ ጥሩ ነገር ስትናገሩ እንጂ እዚህ ጋር ስለተሳደብን ቼክም አያደርጉን። አሁን እነዚህ 10 አንበሳ ባወርድላት ነገ ኢትዮጵያ ትገባ ብደውልላት እቺ ደግሞ የነቃ ላይ ብላ ብሎክ ነው የምትሰጠኝ። ቼክም አታደርገኝ አዲስ አበባ ብሄድ። ስለዚህ የአብረሽ ኦዲየንስ የሄርሜላ ኦዲየንስ ትችላላችሁ። ለምን ቁጥብ ብርሽን ሀማምሽን እያጠብሽ የማንም ዩቱበር እየሰጠሽ ነው። ላይክ ሰብስክራይብ እያደረግሽ ነው። በቂ እዚህ ጋር ደግሞ ጊፍት እየገዛሽ ምናምን ለእነሱ ሰጣለሁ። ለምስኪን ብትሰጪ ለምስኪኖቹ እንዴት ነው ተራበውን ብታበይ ደስ ይላል። ሀቢብቲ የኔ እናት ማህየል ብን ተናገርሽ። ቴንኪዩ እናመሰግንሻለን። ጥሩ ነው። አሁን እኔ በአንቺ እስማማለሁ። እኛ ደግሞ ምንድነው እኛ ከነሱ የምንለየው ስድብ አንሳደብም፣ በፍቅር ነው። አብርሽን በፍቅር አይደለ ያዘችው፣ እኛም ደግሞ በፍቅር ነው። ፍቅርን እየተናገርን እነሱ እንዲዘልቁ ነው ሪኮመንድ የምናደርገው እንጂ መልካም ናስኮት ወዶች አስገቡኝ እያለኝ ነው። ሩታ ስርዓት የላትም። ባሏን አታከብር፣ ፋሚሊዎቹን አታከብር፣ ስርዓት የላትም። እንዲህ ህይወት እንደዚህ እንደተመሰቃቀለች ትኖራለች። ሬስፔክት ከቤት ይጀምራል። በቤት ራሷን አስከብራ
ባሏን ብታከብር የውጭ ሰው ግን አውትሳይድ ያለው ሰው ባሏን አይሳደብም። እሷ ግን ደስተኛ ናት እንደዚህ በመሆኑ። ግን ጥሩ አይደለም። ራሷን ስታከብር ነው የምልሽ። ባሏን የምታከብሩ አንድ ራሷን ስታከብር፣ ሁለት ለቤተሰብ ክብር ሲኖራት ህይወት ራሱን ነገ ላይ ህይወት ትኖሪያለሽ። አንቺ አሁን ባልሽን ፈተተሻ ስትፈች በፍቅር በሰላም ትለያያለች። ስትገናኝ ለልጅ ስትይ በፍቅር ትገናኛለች። ሲሄድ ይሄዳል። ሲሄድ ሰላሙን ይስጠው እኔም ሰላሜን ይሆናለሁ ምናምን ብለሽ እንጂ ለዛ ላይ ክፉ ከተመኘሽ መጨረሻሽ አያምር። አንቺም እንደው የሰው መሳቂያ ወይም ሰው ሲያሽሟጥጥብሽ ሰው ሲጠቀምብሽ ይኖራል እንጂ ደስተኛ ህይወት አትኖሪ። አለቀ። ሰውን አትሳደቡ። እኛ አስተያየት ስንሰጥ ስድብ እንዳይመስላቸው። አንዳንዶች አስተያየት ስትሰጭ በዚህ ምናምን ስድብ ነው የሚመስላቸው። ገባሽ? አንድ ሰው ከተለያየ ተለያይቷል። አልፈልግህም ብለዋል። አልፈልግም ብለዋል። የራሱን ላይፍ መኖር አለቼፉ መብቱ ነው። 10 ሴት ለምን አያንከባክቡ? መብቱ ነው። መብቱ ነው። አልፈልግህም ስላለችው የፈለገ ነገር የማድረግ መብት አለው ምናምን መብቱ ነው። እዚህ ጋር ድጋሜ ደግሞ ለመና ነገ መጥቶ አሁን እኔ እኮ አንተን አፈቅርሃለሁ ምናምን ቢሉ አልሰማሽም። እንደዚህ የማንን ኮተት አስገብታ ሲታደቡ ምናምን ትስቃለች። ይሄ የራሷን ውርደት ነው የሚያሳየው። ባይዘው ምንም ምድር ላይ ከኔ ሌላ ሴት የለም የሚያስብል አክት ነው የምታደርገው እና ይደብራል። የምር ይደብራል። ማለት እኔ ለምን ጥሏ ሁንካን አንበል ለማንም አይድረስ ነው። ምንድነው እዚህ ወተት ምድኪ ወተት እኛ አንጠጣ። ብራችን አለ። ብራችን በስነ ስርዓት አላወጣንም። እንደናንተ ተቀብለን ብር ለሰው አልሰጣንም። ብር ቢኖር አይደንገራችሁ ባላችን አልተቀማም። ማርያም እናቴ ነው። ቤት የራሳችን አላፈረስንም። እኛ እየተደማመጥን ከዚህ ኮነ ሪስፔክት የሚጀምረው እየተደማመጥን በላይ ነው። ብር ቢኖረኝ እግዚአብሔር ምስክሬ ነው። ለምን ራቁት ስንት ራቁት የሚሄዱ አሉ። ስንት ቤተ ክርስቲያን ደጃፍ ነው የሚለምኑ አሉ። እንደው ክርስቶስን ነው የምልሽ ላጣርጌ ልኬ እነሱን አብልቼ እመጣለሁ። በፈጣሪ የማገኘው እዚህ ተራይጡ ባናት ፈጣሪ ራሱ ይወዳል። ፈጣሪ የሚወደው እሱ ነው። ብር ውዬ በኢቱ 500 ሺህ ብር ላስ ታረጋለች። በኢቱ 500 ላስ ማን ግን ታራ እኔ ያራዳ ልጅ ነኝ። ሽጬ የምበላቸው እንጂ እኔ አይደሉም። ይቅርታ ማይ ቆንጆ ነሽ። አይጥ ወይ ፈጣሪ አውሩ ማርያም እናቴ ነሽ። አውሪ ሙይት አድርጉላት። እንዴት ነሽ? ደህና ነሽ ማሪ? አለሽ? አንቺ ነች የገቦት እግዚአብሔር ይመስገን። ማዲያን በጣም ወድሽ ባይዘወይ እኔ ሙት ነው ማረግሽ። እኔም እኮ ፕሮፋይልሽ ላይ ይችል እችላለሁ። በትክስጽቢ ሁሌም ነው እዚህ ቤት ካልገባሽ ቅርቅር ነው የሚለኝ ብታይ። የኔ ማር ቴንኪው ወይ ነው የቀብራራ እህት ኑሪልኝ። እንደሱ ልብ መልካም ነሽ። አመሰግናለሁ የኔ ማር። አንቺ ነው እና ልብ ያለው አይወድቅም። ባይዟችሁ እንዳይከፋችሁ። ምንም የከፋው የለም። እኛ የኔ ቆንጆ ማን የከፋው አለ? እኔ በአብርሃም እሱን እንጂ የምወደው ምንነቱን አልወድም። እሱን ነው የምወደው። ምንም ቢሆን እኔ ራሱን እንጂ ምንም አይነት ነገር ቢያደርግ እኔ ጥፋቱ አይታየኝም። በቃ ለሰዎች ቅን ልብ አለው። አይዱን ነው አላውቅም። በጣም ትሁት ነው። ክፋት ነገር አያስብም። ሰው ልጅ ያከብራል፣ አይንቅም። ብቻ ለእሷም ማስተዋልን ይስጣት ፈጣሪ ነው ማለት የምችለው። በጣም ይሆናል እንጃ ድርጊቷ አይመቸኝም። ቃል የለም አንቺ ለማውራት ቃል አይሆንም። በቃ ቃል ሲኖርሽ እኮ ነው የምታወሪው። እሱ አንቺ ብዙ ሲያወሩ ብዙ ሲሳደቡ የሆነ ቃል ራሱ ካፉ አይወጣውም። ይመችው። በዚህ ብቻ ራሱ ነው ይወደዋለሁ። በሌላው እንትን ስንት ይወደዳለሁ። በዚህ ብቻ ወደዋለሁ። ወዶች አንድ ቀን እኮ ስለዛ አውርቶ አቅም የምርን ነው። አንድ ቀን እኔ ዩቲዩብ ላይ ገብቻ ያው ቲክቶክ ላይ ማየው ስለሷ አንዲች አላነሳም። አንዲች የምር እሱን ካለ ቤተሰቡ ጥርርግ ነው። ጥርርግ አርግታ ነው የሳደበችው ከቤተሰቧ ጋር። ለምን እየተጨርስና አንቺ ተጨርሻለሽ። እኔ ሞይ ትበል ማርያም እናቴ ጨርሽና ከዛ ችግር ይሆናል። ግን እሺ እናት ግን አንድ ቀን ይሄ ድርጊቷ በጣም ይቆጫታል። ማለት በቃ ክፉ ላደረገብህ መልካም በመልካም መልስለት ይላል።
እና ክፉ ቢደረግባት ራሱ እንደዚህ መሆን አለባት በአደባባይ ላይ ብዬ አላስብም። እሱ ማዋረድ ማቅለል እንደዚህ አይነት ሌሎች ሰዎች ሲናገሩት ራሱ እሷ መከታ ሆና ማለት ይሄ ነገር ድርጊታችሁ ጥሩ አይደለም መሆን የለበትም ብላ ማለት የምችል ሰው ነበረች። ግን በቃ የድሮ አይደለችም። በቃ በፊት ላይ በጣም ነበር የምወዳትም ማከብራትም። አሁን ላይ የምታደርገው ድርጊቷ ግን በጣም ነው እንትን የሚለው ከሰውነት ያፈነገጠ ይመስለኛል። እሷ በቀል ነው ያዘችው ውዶች፣ እሷ በቀል ነው ያዘችው፣ ህይወት አይደለም። በቀል አንድ ሰው በአስቀይሞሽ አንቺ ድጋሜ ከበቀልሽው አንቺ ፈጣሪ ምንድን ነው የሚለው ማርያም ናት። ከበቀልሽው ያው መጨረሻ ፊል እንግዲህ ስሉ የሚያውቀው በቀል እግዚአብሔር ነው እንጂ ሰው ልጅ አይደለም። ከተበደልሽም ለእግዚአብሔር መተው፣ እግዚአብሔር እሱ ሁሉም ማድረግ ይቻላል እና ማለት ነው። ስለዚህ ሰው መኮረና በቀል ጥሩ አይደለም። በስኒያ ማስተዋል ይስጣት። አንድ ሀሳብ ሰጠች ማሮች ምንም እንዳይመስላችሁ መሸነፍ ምናምን ኖርማል ነው። አልተሸነፈኝም። የሰው ልጅ ፍቅር የሆነ ሰው ሰጥቷታል። ሰብሰብ የሚል በቃ ሰው ውደደሽ እንጂ ብር ይመጣል ይሄዳል፣ አለቀ። ኧረ ጀግናውን ይዛለች እኮ ሄርሜላ ከአንበሳ የላቀ አንበሳውን ይዛለች። ስለዚህ ይሄ ምንም የሚያስከፋ ነገር የለውም። ወይ ሊሊ ወይ አንድ ሀሳብ ሰጥቼ ልውረድ። እኔም ልወርድ ነው። ልንገርሽ አንዴ ልንገርሽ፣ ከአንቺ ጌም የሚባል እኮ ምንም ቼክ አላረግም። እሱን ነው ቼክ የምታደርገው። ቴንኪዩ ያ አይተሻል። እኔ ግን እኔ ሳውቅ ማለት ነው አንድ ሰው ጋር ስትጣይ መጣላት በራሱ ክብብር ነው አይደል? በቃ ያሰበዛ ሰው አትጨነቂ፣ አታወሪ፣ በቃ ስታፕ ነው የምታደርገው አይደል? መሆንም ያለበት እንደዛ ነው። እየመጡ ሰላም ሰምታችኋል ወዶች፣ የተማረ ሰው ጋር ነው የመጣችው። ስለዚህ ተረጋግታችሁ አውሩ እያለች ነበር እና በቃ እኔ በተቻለው መጠን አብርሃም ሁሉን ነገር ትቶ ማለት ነው ሁሉን ነገር ስላችሁ ለእያንዳንዳቸው የሚጠይቁትን መልስ ከሚመልስ ራሱን ሪስፔክት ሰጥቶ እች ልጅንም አስከብሮ የራሱ ላይ ዝምታ በራሱ እንትን በቃ አንሰር መልስ ነው። ዝም ብሎ ጸጥ ብሎ ቢላት ምን ታመጣለች? እሱ ሲጠራት እሷ ስትጠራው ባሄድ ራሱን ቢያስከብር እሱን ልብ ስለምታውቅ ነው። እና ንቀትም የመጣው በዚህ አይነት ሞመንት ነው ብዬ ነው ማስበው። እና ራሱን ያስከብርበታል። ዝምታ ወደግነቱ እንዳለ ሆኖ አረ ምንድን ነው እንዴ የምትባየው? እኔ ጋ ነው ጋይስ፣ እኔ ጋ ምንም ሳውንድ የለም። እና የምትባለው እና እውነትሽን ነው። እና ራሱን መጀመሪያ ራሱን ለማስከበር ኦዲየንስም እንዲያከብር የእሷ ኦዲየንሶች እንዲናገሩት ካልፈለገ እሷ ጋር አለመድረስ ራሱን ማስከበር አንድና አንድ ለልጁ ቴኬር ማድረግ ያለበትን ያደርጋል። ከዚህ በኋላ የሚመጣበትን ነገር አይመለከተኝም ብሎ ካሰበ መመላለስም አያስፈልግም። ራሱን አስከብሮ ከሄርሚ ጋር የራሱን ፍቅር መቀጠል። ለእያንዳንዱ ነገር ግን የሚመልስ ከሆነ ሲጠሩት ከሄደ ይሄ ግራ ያጋባል። እኛንም ኮንፊውዝ ነው የሚያደርገን። እነሱን በተናገሩ ቁጥር ደግሞ እኛም ፊል እንዳደርጋለን። ለምን እነሱ ጥሩ ናቸው ብለን ስለምናምን ማንም ሳንበዲ አሁን ትናንትና እኔ ያልሰማውም እንጂ እንዲህ ተናግረውታል አሉ። ይደብራል። በቃ ለተመልካችም ጥሩ ፊሊንግ አለና ለሱም ሆነ ለሄርሚም ሆነ ለአብርሽ ማንም እንዲናገራቸው እኛ እንኳን እንደዚህ የተሰማን ሚስትየው ናት እንደዚህ የምታደርገው ለምን አሳልፋ የምትሰጣቸው? ይሄ ሁሉ ደግሞ የአብርሃም ጥንካሬ ያስፈልጋል። የትም ሳሙኤል የትም ቦታ ሲጠራ ካልሄደ ዩቱብ ደግሞ ከእሷ ጋር እኛ ፈን አድርጎ ቢያይም ላይክ፣ ሰብስክራይብ፣ ሼር እናደርግለታለን። ችግር የለውም። እሱ የዚህ ችግር አይደለም ያለበት። ግን ሌሎቹ እደግፋለሁ እያለ
እረዳችኋለሁ ያለ በሄደ ቁጥር ማይሆን ምላሽ ማይሆን ንግግር እየተናገሩ እሱን እንዲያስቀሙ ይሙት እኛ ማንፈልግም፣ ደስ አይለንም እና ከሱ ይጀምራል። ራስን ማስከበር ከመጀመሪያ ራሱ ነው ማድረግ የሚችለው ብዬ ነው ማምነው። አመሰግናለሁ ጋይስ። እውነት ነው በጣም ከዚህ የበለጠ ለሱም እንደ ምክር ነው። ይህ ምክር ደግሞ ማዳመጥ አለበት። በቃ ራሱን ያለማስደፈር ሄርሚንም ያለማስደፈር ሲል እሱ ይሄንን አክሽን ነው ይዞ መከተል ያለበት። ከአሁን በኋላ እኛ በጌም አይደለም ምናምነው፣ በፍቅርና በፍቅር ነው። በቃ አንበሳውን ወስዳለች እኮ የአንበሳውን ድርሻ አግኝታለች ሄርሚ። ስለዚህ የማንንም ኮተታም ማንም ኮተታም በጠራ ቁጥር እሱ የሚሄድ ከሆነ ምናልባት ቀጣይ ላለው ጥሩ ላይሆንለት ይችላል እሱ። ስለዚህ እህቱ ያለችውን ማስከበርም እህቱ እያስከበረችው ነው በአሁኑ ሰዓት እና ስለዚህ እሱ ሄርሚን አስከብሮ በቃ ከማንም ጋር መለካለክ የለበትም። በቃ ህይወቱን የራሱን ይኑር። በቃ እሷም የራሷን ህይወት ትኑር። ምክንያቱም እሷ ጌም የፈለገች ያው ልጇ የምታሳድግበትም ሊሆን ስለሚችል እዚህ ላይ ደግሞ እነ አብርሃም መጠንቀቅ ያለባቸው እዚህ ላይ ነው። በቃ አብርሃም በተለይ መጠንቀቅ ያለበት እዚህ ላይ ነው። በቃ ከማንም ኮተታ ማንም በጠራው ቁጥር መሄድ የለበትም። ትክክል ነሽ፣ ደግፍሻለሁ። ጥሩ ሀሳብ ነው። ኦኬ መሄድ የለበት እናም እንደግፈዋለን። ግን መሰላችሁ ውዶች አሁን አብሬሽ እንዲያላችሁ በተጠራ ቁጥር ምናምን ከሄደ ይህ ደግሞ አሁን ሌላ መዘዝ ነው የሚያመጡት። አሁን እርጉዝ ነኝ ብላለች ደግሞ ሌላ መዘዝ ታመጣለች እና ባይጠጋት እንኳን እስከ ስትረሳ ህዝቡን ደግሞ ከእሷ ተለይቷል ብሎ እስከ ስረሳ ድረስ ማለት ያን ኮሜንት ማለት ሰው ይሆናል የማያስብበት ፓርት አለ እኮ። ከዛ ሰው ጋር ከተለየ እኮ ቆይቷል የምንለው ነገር የለም። እንደዛ ሰው እስከ ሲያስብ ድረስ ከእሷ ጋር ባይገናኝ ባይቆይ ልጁንም የራሱ ከኤርሚ ጋር ውጭ ላይ አንድ ላይ ሆኖ ቢያይ ምን ችግር አለው? የሚያስፈልገውን ነገር ቢል በቂ ነው። ሌላ ደግሞ ትናንትና ራሱ ማለት ነው ልክ ከገስት ላይ እንደወረደ ወደ ቤቱ ነው የሚሄደ። ሩታና አብርሽ እኮ ሰው ላይ እየተወኑ ነው እንዴ? ሄርሜላ እንደምትሸነፍ ያደረገ እሱ ነው። ኖ ኖ ኖ ኖ ዊትነስ አለሽ፣ ምስካሪ አለሽ። ምንድን ነው ዊትነስሽ? አለ ያ አይደለም ኖ አቴንሽናችንን አትረብሽ። ይቅርታ ማይሆን ኢንፎርሜሽን ይዘሽ ፕሊዝ። ቴንክ ዩ። ጥሩ ነው ሀሳብሽ፣ ግን ዊትነስ የለማ። ዊትነስ ያልተረጋገጠ ወሬ ነው ይሄ። ያልተረጋገጠ ምስካሪ ያልሆነ ነገር ማውራት አስፈላጊ አይደለም። አንድ ላይ እንዳይመጡ ካላስ ከደመቁ ጋራ አንድ ላይ እንዳይመጡ በዛ ጊዜ እናምን አለን። ከሷ ጋራ እየተላላሰ በራሱ ቤት ቪዲዮ የለቀቀ ለእናቷ ልጅ ሼር ማታደርግ ልጅ ለአብርሽ ከለሜለ ጋር ፍቅረኛ ብሎ ድራማ ትሰራለች እንዴ? እሷ መቼም አትነቁም እንዴ እናንተ? ሩታ እኮ ዛሬ አይደለም ህዝብ ላይ የምትተውነው፣ 3 አመቷ ነው። ጋይስ ተረጋጉ በእናታችሁ። ማይሆን ኤቪደንስ አትስጡ ፕሊዝ። ውዴ አሁን አብርሽ ማለት ነው የሚፈልጋት ቢሆን አመት ባሩን እንግዲህ ሚስቱን ትቶ ከእሱ ጋር አሰልፍ ከኤርሚ ጋር አሰልፍ። እሱ እኮ አስመሳይ ነው። ትናንትና እኮ ቀጥታ ወደ ቤቱ ነው ሄደ። ዊትነስ አለሽ፣ ምስካሪ አለሽ። ፕሊዝ በእናትሽ ምስክር አለሽ? እርግጠኛ ነሽ? በምን አወቅሽ? እኛ እናውቃለን ውዴ፣ ምን እንደሚሰሩ ነገር እናውቃለን። ለእኛ አዲስ አይደለም አብረሽ። እሺ በቃ አሁን ማይሆን ነገር እዚህ ጋር እሱ ስለሱ እኛን አይመለከተንም። ነገር አይደለም ሊሉ ታውቃለሽ። ከዚህ በፊት በጎቹ ቤት ነበርሽ እኮ እዛም ደክመሽ ነው ወደኛ የመጣሽው። ሁሉንም ነገር ታውቃለሽ። ለምን እንደ አዲስ ወደ ስትሆኛለሽ? ኖ እኔ ያውልሽ እንደዚህ አይነት ወይ ነው። እኔ አሁን አብርሃም እዛ ይደር እኔ እንኳን ስለ ኢትዮጵያውም አላውቅም እንኳን ስለማደሩ እሱን አይደለም እኔ አሁን ማወራው እዚህ ጋር በቃ የሆነ ነገር ልክ እሱ ሲመጣ እኮ ነው ሜሪ ቤቱን የገለበጠችው ውዴ። እኛን እንደፈጥሮ እንደሚያዩ ኖ ማርዬ፣ እኔ ሀሳብሽን እንደ ሀሳብ እቀበለዋለሁ። ጥሩ ነው። ማናቸውንም የማናቸውን አንዴ ቆይ አንዴ እሷን ላስረዳት። ይቅርታ አንዴ ማሪ፣ ጥሩ ሀሳብ ነው። ይሄንንም ካለሽ ፍቅር የተነሳ ነው። ቴንኪዩ ማሪ። እኔ ምንም የመቃወም ልጅ አይደለም፣ በንግግር የማምነ ልጅ ነው። ጥሩ ነው። ግን ምንድን ነው መሰለሽ አሁን እኛ ይሄ የቤታችን ነገር ነው አይደለም? አብርሽ የኛ ነው ብለናል። ሄርሚ የኛ ናት። ሄርሚን ወደን አብርሽን መጥራት አንችልም። አብርሽን ጠልተን ሄርሚን እንደዚህ አይነት ሞመንት ላይ ነን እኛ። ሁለቱም በአንድ የምናይበት ጥፋት ካለ ግን
ይኸውልሽ ያንን ጥፋት እውነተኛ ብለን የምንለው በሚያሳዩን ቪዲዮ ነው አይደል እንዴ? እኛ በቪዲዮ ነው የምናውቃቸው። አሁን ምንም ነገር ተናግረን እኛ እንዲህ ተባሉ የሚለውን ነገር ሳምበዲ ከኛ ላይ ከሚወስድ ከመናገር ዝምታ መምረጥ ነው። ከዛን እናያለን። በምናየው ደግሞ ቪዲዮ ዲስከስ እናደርጋለን። ስሜታዊ ሆነ የማይሆን ነገር ተናግረን እኛንም የሚቆጭ ነገር አናር። ትክክል ነው። ሀሳብሽን የተሰማሽን ነው እየተናገርሽው። ማናችንም አንቃወማትም። ግን ምንድን ነው ይሄ የቤታችን ነገር አይደለም። በንግግር ምናምን ሰዎች ነን አይደለም። ኦኬ ሄዶም ይደር ቤቱም ይመለስ እንደዚህ የሚያድርግ ምናምን ምናምናውቅ ነገር የለም። ግን አሳልፈን አንሰጣቸውም። እነሱ ላይፍ ላይ ተውት ነው ወይ ላይፍ ላይ ተውት ነው። እኔም ሲወራ ነው ሰምቼ ቅድም የነገርኳችሁ የሌለበት ኮፕሊክ የሌለበት እንዴት ይሄ